0.5% ለሚደርስባቸው ኪሳራ ለመክፈል ተስማምተን ነው ውላችን ላይ አካተን እየሰራን ያለ ነው ማለት ነው። 60% በላይ የሚሆኑት ደንበኞቻችን የውጭ ሀገር ደንበኞች ናቸው። ቦታውን የማይመጥን ዋጋ ነው ይዘን የመጣ ነው እንደ ፕሮሞሽን ማለት ነው። አዲስ አበባን ለማየት ምቹ የሆነ ቦታ ነው። እሺ ስሜ ዩሱፍ ይባላል። የሰመር ሪል ስቴት የሽያጭ አማካሪ ነኝ። ድርጅቱ ማን ነው ለሚለው ድርጅቱ ሰመር ሪል ስቴት ይባላል። ከዚህ በፊት ምን ሰርተዋል ለሚለው ደግሞ አዋሪ ወይም ደግሞ ሴቶች አደባባይ ጋር G+16 የሆነ ህንፃን በመስራት ከተባለው ከውሉ በፊት ያስረከበ መሆኑ ይታወቃል። አሁን ደግሞ ሁለተኛው ሳይታችንን እንግሊዝ ኤምባሲ አጠገብ ወይም ደግሞ ከመገናኛ ወደ 4 ኪሎ ስንሄድ ሚናሮር ህንፃ ጎን ላይ እያሰራ እንገኛለን። ቆንጆ ቦታ፣ ነፋሻማ ቦታ፣ ከፍታ ቦታ ላይ ያለ እንደዚሁም ደግሞ አዲስ አበባን ለማየት ምቹ የሆነ ቦታ ነው። ከጀርባ አዲሱ ጫካ ፕሮጀክት ወይም ደግሞ ሳተላይት ሲቲ ከጀርባችን አለ ማለት ነው። እንግዲህ ከዚህ ጋር ተያይዞ ሰፈሩ የለማ ሰፈር እንደመሆኑ እንደዚሁም ደግሞ ታዋቂ ሰዎች የሚኖሩበት ሰፈር ነው። አብዛኛው ዲፕሎማቶች ያሉበት ሰፈር ነው። ለተለያዩ መሀል ከተማዎች ቅርብ የሆነ ሰፈር ላይ ነው የተገነባው ያለው። ከዚህም ጋር ተያይዞ እንግዲህ ዋጋችንም ቦታውን የማይመጥን ዋጋ ነው ይዘን የመጣ ነው እንደ ፕሮሞሽን ማለት ነው። 70/30 የአካፈል አማራጭን ይዘን ማለት ነው። የድርጅታችን ባለቤት አቶ ሳሙኤል ነጋ አሜሪካ ነገር ከ30 ዓመት በላይ በተለያየ የስራ ዘርፎች ተሰማርተው ሲሰሩ የቆዩ ባለሀብት ናቸው። ከዚህም መካከል በሞርጌጅ ሲስተም እና እንደዚሁም ደግሞ በትራንስፖርቴሽን ሲስተም የሰሩ ባለሀብት ስለሆኑ የውጭ ሀገር ደንበኞች ወይም ደግሞ ዲያስፖራው ምን ይፈልጋል የሚለውን ወይም ደግሞ ዲያስፖራው ጋር ከዚህ በፊት ያሉ የሚነሱ ችግሮችን በብዛት ያውቀዋል። ከዚህ በፊት የሰራናቸው ቤቶች ላይም አብዛኛው ደንበኞቻችን ከ60% በላይ የሚሆኑት ደንበኞቻችን የውጭ ሀገር ደንበኞች ናቸው። ምክንያቱም ዲያስፖራው ላይ ያለውን የቤት ፍላጎት ያውቀዋል፣ እንደዚሁም ደግሞ ያለባቸውን ችግር ለይቶ ስለሚያውቅ በዛ መንገድ ነው እየሰራን ያለ ነው። ውላችንም እንደዚሁም ደግሞ የተነሳንበትን መንገድ ያንን ችግር ለመቅረፍ ነው የተነሳ ነው ማለት ነው። አብዛኛው ደንበኞች የሚያነሷቸው ችግሮች ወይም ደግሞ የደረሰባቸው ችግሮች ብለን የያዝናቸው ነገሮች አሉ። ከነዚህም መካከል አንደኛው ቤቱ ተሰርቶ በጊዜው አለመጠናቀቁ ነው። ከተጠናቀቀም በኋላ ደግሞ ለቤት ፈላጊው በጊዜው አለመተላለፉ ነው። በዚህ ምክንያት ደግሞ ቤት ገዢዎች የሚደርስባቸው ኪሳራ አለና ስለዚህ የውሉም እንግዲህ የገዢን ሳይድ ሳይሆን አብዛኛው የዴቨሎፐሩን ሳይድ የያዘ መሆኑ የሚደርስባቸውን ኪሳራ ከግምት ውስጥ አይገባ ነበር ከዚህ በፊት። እኛ እንግዲህ ያንን ከግምት ውስጥ አስገብተን ነው እየሰራን ያለ ነው። ምክንያቱም 2 ዓመት ከ3 ወር ነው እኛ ይህን ሳይት አጠናቀን ለማስረከብ የገባ ነው ጊዜ። ስለዚህ ከዛ በላይ ለሚወስድብን ጊዜ 0.5% ለሚደርስባቸው ኪሳራ ለመክፈል ተስማምተን ነው ውላችን ላይ አካተን እየሰራን ያለ ነው ማለት ነው። ከዚህም በተጨማሪ ብዙ ሰዎች የሚያነሱት ምንድነው ከኮመን ኤሪያ ጋር በተያያዘ ነው። እንግዲህ ቤት ገዢዎች አብዛኛውን ጊዜ የሚገዙ ለምሳሌ 150 ካሬ ከሆነ ከ150 ካሬ ኔት የሚያገኙት ምናልባት 80 ካሬ ሊሆን ይችላል እና 90 ካሬ ሊሆን ይችላል። ስለዚህ ያ የሚሆንበት ምክንያቱ ምንድነው? ቤት አልሚው ከሚታሰቡ በላይ ያው ኮመን ኤሪያ ስለሚቀንሱ ማለት ነው። ሚኒመም ከ25% እስከ 35% ኮመን ኤሪያ ስለሚያነሱ ያ ደግሞ ቤቱ እንዲጠብ ያደርገዋል ማለት ነው። ስለዚህ እኛም ያንን ችግር በማየት ኮመን ኤሪያችን ቀንሰን ወደ 14% ዝቅ አድርገን ነው እየሰራን ያለው ኮመን ኤሪያ ማለት ነው። ስለዚህ ለምሳሌ አሁን ከትንሹ ካሬ ብናይ 138 ካሬ ኔቱ 120 ካሬ ነው የሚሆነው ማለት ነው። ስለዚህ የ18 ካሬ ብቻ ነው የሚነሳለት ኮመን ኤሪያ ማለት ነው። ያውም ደግሞ የሚጠቀሙበት የጋራ ኮሪደር ብቻ ነው የምናነሳው ማለት ነው። የመኪና ፓርኪንግ በነፃ ነው። ከዚህም በተጨማሪ ደግሞ አብዛኛው በቃል የሚነገር ሆኖ ግን አግሪመንት ላይ የማይገባ እኛ ያንን ከግምት ውስጥ ያስገባው ነገር አለ። እሱ ምንድነው? የጋራ መገልገያ ወይም ደግሞ አሚኒቲ የምንለው ነገር ማለት ነው። እንግዲህ አሚኒቲ በአብዛኛው ቦታ ካየን በቃል ደረጃ ይባላል። የውሉ አካል ግን ሲሆን በአብዛኛው አላየንም ማለት ነው። እና እኛ ግን ያንን ነገር አምነንበት የውላችን አካል አድርገነዋል ማለት ነው። ሌላው ቤት ገዢዎች ጋር የሚታየው ችግር ምንድነው? አንድ ሰው ቤት ይገዛና በተለያየ ችግር ያንን ቤት መክፈል ያቅተው ይችላል እና የዛኔ ወደ ሶስተኛ ወገን ማስተላለፍ በሚችልበት ጊዜ ተጨማሪ ክፍያ እንዲከፍል ወይም ደግሞ የሰርቪስ እንዲከፍል ይደረጋል ማለት ነው። ሰርቪስ ቻርጅ እንዲከፍል ይደረጋል። እኛ ጋር ግን ያን ከግምት ውስጥ በማስገባት አንድ ደንበኛ ቤት ገዝቶ መክፈል እንኳ ባይችል ለሶስተኛ ወገን ቤቱን ማስተላለፍ እንዲችል አድርገን ነው ይሄኛውን ነገር ውል ላይ ያካተን ነው የሰራ ነው ማለት ነው። ስለዚህ ለደንበኞች ቅርብ ሆነን ነው እየሰራን ያለ ነው። ሁለተኛ የአከፋፈል ሁኔታ መብዛት ነው። የአከፋፈል ሁኔታ መብዛት ነው። ለምሳሌ አሁን አብዛኛው ደንበኛ ገንዘብ ቤቱ መግዛት ፈልጉ ገንዘብ እጁ ላይ ሊያጥረው ይችላል። ስለዚህ እኛ ደግሞ ያንን በመነጋገር በደንበኞች መንገድ ለመሄድ ነው እያሰብን ያለ ነው። ደንበኞች እጃቸው ላይ ያለውን ብር ከፍሎ ቤቱን መያዝ የሚችሉበትን ኮንዲሽን መቻችተን ነው እየሰራን ያለ ነው ማለት ነው። ሌላው ምንድነው? የዋስትና ጉዳይ ነው። አንድ የቤት ገንቢ ቤቱን ካስረከበ በኋላ ዋስትና ጋር በተያያዘ የሚነሱ ችግሮች አሉ። እኛ ደግሞ ይህን ከግምት ውስጥ በማስገባት የውላችን አካል አድርገን የ1 ዓመት ዋስትና የሚሰጡበት ኮንዲሽን አለ ማለት ነው። ብዙ ደንበኞችም ሲያነሱልኝ የማየው ምንድነው? የሚገነባው ድርጅትና
ገንዘብ የሚገባበት አካውንት የተለያየ መሆን ብዙ ደንበኞችን ሲያስተጓጉላቸው እንደዚሁም ደግሞ ምቾት ሲነሳቸው ያየንበት ጉዳይ አለ። ይሄኛውም ይህ ነገር እኛ ጋር የሚገጥምበት ኮንዲሽን የለም ማለት ነው። ምክንያቱም አልሚው ሰመር ሪል ስቴት ነው፣ ገንዘቡ የሚገባበት ደግሞ ሰመር ሪል ስቴት በሚል አካውንት ስለሆነ ይሄኛው ለደንበኞችን ስጋት የሚቀንስ ይሆናል ማለት ነው። ግንባታችን ሰራን ያለ ነው በአዲሱ ፖስቴሽን ቴክኖሎጂ ስለሆነ ከፍተኛ ጥንካሬ ያላቸውን ብረቶች የምንጠቀም ይሆናል ማለት ነው። እንግዲህ ከፖስቴሽን ቴክኖሎጂ ጥቅሞችን ስናይ ውፍረትን በመቀነስ ክብደትን ቀላል እንዲሆን ያደርገዋል ማለት ነው። ሁለተኛ ደግሞ የኮንክሪት መሰንጠቅ እንዳያጋጥም እሱም ትልቅ ፋይዳ ይኖረዋል ማለት ነው። በሌላ መንገድ ስራውን በፍጥነት እንዲካሄድ ትልቅ እገዛ ያደርጋል ማለት ነው። ለዋጋና ከአከፋፈል ጋር በተያያዘ ስናይ 70/30 ያካፍል አማራጭ ይኖረናል ማለት ነው። 70/30 ማለት 70 እናንተ ስትከፍሉ 30ውን ደግሞ ድርጅቱ ኦፍ የሚያደርግበት ወይም ደግሞ የሚቀንስበት ኮንዲሽን አለ ማለት ነው። ከዚህም ባለፈ በግሩፕ ሆኖ ለሚመጣ ደንበኞች ከ2% እስከ 5% የሚሆን ተጨማሪ ቅናሽ ይኖረናል ማለት ነው። ዋጋችንን ስናይ በካሬ 88,000 ይሆናል። ስለዚህ ቅድመ ክፍያችን ደግሞ የተለያየ ያካፍል አማራጭ አለ። ለምሳሌ ቅድመ ክፍያችን 10% ነው። ቀሪውን በ8 ዙር እስከ 2 ዓመት ከ3 ወር የሚከፍልበት ኮንዲሽን ይኖራል ማለት ነው። ከዚህም ባለፈ ደግሞ 50/50 የባንክ አማራጭ ይኖረናል። 50% እስከ 2 ዓመት ከ3 ወር ይከፈልና 50ውን ደግሞ ከወለድ ነፃ በሆነ አከፋፈል እስከ 5 ዓመት ድረስ የምትከፍሉበት ኮንዲሽንም አለ። ከዚህም ባለፈ ደግሞ ድርጅቱ ራሱ የሚያመቻቸው የባንክ አማራጭ ይኖራል ማለት ነው። የቤቱ ዲዛይን ምን ይመስላል የሚለውን አብረን የምናይ ይሆናል ማለት ነው። አብራችሁን ቆዩ። እሺ እንግዲህ ቤቶቻችን ከባለ 2 መኝታ ጀምሮ እስከ ባለ 4 ናቸው። እንደምታዩቸው እንግዲህ 138 ካሬ ፐር ፍሎር ስታንዳርድ ቤት ይኖረናል። 258 ካሬ እና 240 ካሬ ባለ 4 መኝታ ቤት ይኖረናል። 138፣ 157 እና እንደዚሁም ደግሞ 163 ካሬ ባለ 2 መኝታ ቤት ይኖረናል። ሌላው ደግሞ ባለ 3 መኝታ 158 ካሬ፣ 152 ካሬ እና 187 ካሬ ባለ 3 መኝታ ቤት ይሆናል ማለት ነው። ከዚህ መካከል 138 ካሬ የውስጥ ዲዛይኑን ብናይ 50 ካሬ የሚሆን ሳሎን እናገኛለን ማለት ነው። ከዚህ በተጨማሪ ወደ 30 ካሬ የሚሆን ማስተር ቤድሩም እናገኛለን ማለት ነው፣ ባዝሩም እና ወኪንግ ክሎዜትን ጨምሮ። እንደዚሁም ደግሞ ሁለተኛው ቤድሩም 12 ካሬ የሚሆን ቤድሩም እናገኛለን። ተጨማሪ 4 ካሬ የሚሆን ባዝ እናገኛለን ማለት ነው። እንግዲህ ቤቶች እንደምታዩቸው ቆንጆ ዲዛይን ያላቸው ቤቶች ናቸው ማለት ነው። እሺ እንግዲህ አዋሪ ጋር ያለውን ሳይታችንን ወይም ደግሞ 4 ቤድሩሙን ስናይ መጀመሪያ እንደገባን የምናገኘው ኪችን እናገኛለን። ኦፕን ኪችን ይኖራል። እዚጋ ኮመን ባዝ ይኖራል። ውስጥ እንገባ ደግሞ ትራዲሽናል ኪችን እናገኛለን ማለት ነው ለባህላዊ ምግቦች። ከዛ በኋላ ሳሎን ቤታችን እዚጋ ሳሎን ቤታችን እናገኛለን። በዚህኛው ሳይድ ስንገባ ማስተር ቤድሩሙ የራሱ ወኪንግ ክሎዜት ያለው ከነ ባዙ እናገኛለን ማለት ነው። በዚህኛው ሳይድ ስንገባ ደግሞ 3 መኝታ ቤቶች እናገኛለን። 2ቱ የራሳቸው ባዝ ይኖራቸዋል። ስለዚህ አጠቃላይ ወደ 5 ባዝ ያላቸው ቤት እናገኛለን ማለት ነው። ስለዚህ ቤቱ ይህን ይመስላል። እዛኛውም ላይ እንግዲህ ይህን በዚሁ ተመሳሳይ ካሬ አዲስ ሳይታችን ላይ የምናገኘው ይሆናል ማለት ነው።